ሚኒስትሩ አስጠንቅቀዋል። ኢትዮጵያ ለዓለም አቀፍ ተቋማት ጥያቄዋን አቅርባለች። ኢትዮጵያ ለዓለም አቀፍ ተቋማት ያቀረበችው ጥያቄ ምን ይመስላል? እንደዚሁም ኢትዮጵያ ለኮፕ 32 ብሔራዊ ኮሚቴ አቋቁማ ዝግጅቷን እያደረገች ትገኛለች ሲሉ ጠቅላይ ሚኒስትሩ ተናግረዋል። የነዳጅ ዋጋ አሽቆልቁሏል። የሆርሙዝ ሰርጥም እንዲከፈት ተስማምተዋል። እንደዚሁም የሲቪክ ማህበራት ላይ እገዳ ተጥሏል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 9 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ኢትዮጵያ ለኮፕ 32 ብሔራዊ ኮሚቴ አቋቁማ ዝግጅት ስራዎች እያከናወነች እንደምትገኝ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኮፕ 32 አዘጋጅ እንድትሆን የተመረጠችው ሀገር ኢትዮጵያ ብሔራዊ ኮሚቴ በይፋ በማቋቋም ዝግጅቷን ቀደም ብላ ጀምራለችም ብለዋል። ሂደቱም በግልጽ ግብና በላቀ ምልከታ ለመምራት ቁልፍ አመራር መመደብና የኮፕ ፕሬዝዳንት መዋቅርም የተቀናጀ የላቀ ውጤት የሚያስገኙ የቅድመ ተግባራት መጀመሩን ገልጸዋል። ዛሬ ከብሔራዊ ኮሚቴው ጋር በነበራቸው ስብሰባ በተለያዩ ዘርፎች የተከናወኑ ስራዎች በመገምገም ክፍተቶችን የመለየትና ጥረቶች የሀገራዊ ራዕይ ጋራ የተጣጣሙ መሆናቸውን መዳሰሱን ጠቅላይ ሚኒስትሩ ገልጸዋል። በመድረኩ ላይ የጋራ የቀጣይ አቅጣጫ መቀመጡን ጠቁመው ትኩረቱም በጠንካራ ትብብር በተዋሃደ ጠንካራ እና ታላቅ ራዕይ ጋራ በጋራ ጽኑ ትጋት ተሰናቦ ይህን ዓለም አቀፍ ሁነት በልቀት በማስተናገድም የሀገርን ታላቅነት ዳግም ማሳየት መሆኑን አመላክተዋል። ኢትዮጵያ ለንግድ ኮሪደሮች የፋይናንስ ድጋፍ እንዲፋጠን ጠየቀች። በዋሽንግተን ዲሲ እየተካሄደ በሚገኘው የዓለም ባንክና የዓለም አቀፍ የገንዘብ ድርጅት የጸደይ ስብሰባ ጎን ለጎን በተካሄደው 25ኛው የአፍሪካ ቀንድ ኢኒሼቲቭ የሚኒስትሮች ስብሰባ ላይ የኢትዮጵያ የገንዘብ ሚኒስትር አቶ አህመድ ሺዴ ተገኝተዋል። ሚኒስትሩ በንግግራቸውም ቀጠናዊ ትስስርን በሚያጠናክሩ የጎዳና መተላለፊያ ፕሮጀክቶችም ፋይናንስ እንዲፋጠን ጥሪ አቅርበዋል። ከ130 ሚሊዮን በላይ ሕዝብ ያላትና የውጭ ንግዷ ሙሉ በሙሉ በቀጠናዊ ትስስር ላይ የተመሰረተባት እንደ ኢትዮጵያ ላለች ሀገርም እነዚህ የንግድ ኮሪደሮች ምርጫም ሳይሆኑ የህልውና ጉዳይ መሆናቸውን አጽንኦት ሰጥተው ተናግረዋል። በስብሰባው ላይ ከ9100 ኪሎ ሜትር በላይ የሚሸፍኑ 4 ቅድሚያ የሚሰጣቸው የትራንስፖርት ኮሪደሮች አፈጻጸም ተገምግመዋል። ከነዚህ ግዙፍ ፕሮጀክቶች 3.8 ቢሊዮን ዶላር ኢንቨስትመንት የታቀደም ሲሆን እንደ አውሮፓውያን አቆጣጠር በ2019 ጀምሮ የልማት አጋሮች 2.7 ቢሊዮን ዶላር ማሰባሰብም ችለዋል። ሆኖም ሚኒስትሮቹ በቀጠናው የሚገኙ ቁልፍ የንግድ መስመሮች ሙሉ በሙሉ ለማስተሳሰር አሁንም ሰፊ የፋይናንስ እጥረት መኖሩን ጠቁመው ኢንቨስትመንቱን ለማሳደግ አዳዲስ እና የፈጠራ የፋይናንስ መፍትሄዎች መጠቀም እንደሚያስፈልግም ተወያይተዋል። አቶ አህመድ ሺዴ እነዚህ ኮሪደሮች የንግድ ልውውጥ ለማሳለጥም ሀገራትን ተወዳዳሪነት ለማሳደግና የስራ ዕድል ለመፍጠር ቁልፍ ሞተሮች መሆናቸውን ገልጸዋል። ስብሰባው የተጠናቀቀው የቀሩትን የፋይናንስ ክፍተቶች በፍጥነት በመሙላትም ከፍተኛ ተጽዕኖ ያላቸው የኮሪደር ፕሮጀክቶች ወደ ተግባር እንዲገቡም ጥሪ በማቅረብ ነበረ። ፕሮፌሰር ብርሃኑ ነጋ የማያዳግም እርምጃ እንደሚወስዱ አስጠነቀቁም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል መልቀቂያ ፈተናን በቴክኖሎጂ በመታገዝ በተሰራው ስራ ውጤት እየተጎበኘበት በመሆኑም አሳውቀዋል። ሚኒስትሩ ከተማሪዎች የፈተና ኩረጃ ጋር በተያያዘ በተደራጀ መልኩ የሚደረጉ ሙከራዎች ቢኖርም እየተወሰደ ባለው ጥብቅ እርምጃ በእጅጉ እየቀነሰ መምጣቱን ተናግረዋል። ከትምህርት ስርቆት ወይም ኩረጃ ጋር በሚተባበሩ አካላት ላይም የማያዳግም እርምጃ እንደሚወሰድም አስጠንቅቀዋል። ዩኒቨርሲቲዎች ራስ ገዝ ከማድረግ አኳያ የሽግግር መመሪያ እየተዘጋጀ መሆኑን ሚኒስትሩ ጠቁመው መስፈርቱን የሚያሟሉ የከፍተኛ ትምህርት ተቋማት ወደ ራስ ገዝነት እንደሚሸጋገሩ ማስረጃቸውን የሕዝብ ተወካዮች መረጃም አመላክቷል። ከማስተማሪያ ሆስፒታሎች ጥያቄ ጋር በተያያዘም ከጤናና ከገንዘብ ሚኒስቴር ጋር በመሆን ሆስፒታሎቹ ራሳቸውን የሚችሉበት የአሰራር ስርዓት ለመዘርጋትም እንደሚሰራ ክቡር ሚኒስቴሩም ገልጸዋል። ኢትዮጵያና ቻይና ታሪካዊ ስምምነት አደረጉም። ግዙፉ የቻይና ኩባንያ አላዲን ሆልዲንግስ ከኢትዮጵያ ጋር ታሪካዊ ስምምነት ፈርሟል። ኢትዮጵያና የቻይና ግዙፍ ኩባንያ አላዲን ሆልዲንግ ግሩፕ በቤጂንግ የሁለቱን ሀገራት የንግድ ግንኙነት ወደ አዲስ ምዕራፍ የሚያሻግር የስትራቴጂክ ስምምነት ተፈራርሟል።
ይህ ስምምነት የቻይና ምስራቅ አፍሪካ ዘመናዊ ግብርናና የባህል ቱሪዝም ኢንዱስትሪ ፈጠራ ማዕከል ለመመስረት ያለመም ሲሆን የታዳሽ ኃይልን፣ ዘመናዊ ግብርናን፣ የኢንዱስትሪ መሳሪያዎች ምርትና ባህላዊ ቱሪዝም በአንድ ላይ አቀናጅቶ የያዘ ግዙፍ ኢንዱስትሪ ግብርና ክላስተር ለመገንባት ያለመ ነው ተብሏል። በስምምነቱ መሰረትም ሁለቱ ወገኖች በፀሐይ ኃይል፣ በኢንዱስትሪ ኃይል ማከማቻ፣ በቅዝቃዜ ሰንሰለት፣ በሎጂስቲክስ እና በግብርና ሮቦቲክስ ቴክኖሎጂ ላይ ትኩረት ላይ አድርገው የሚሰሩም ሲሆን ፕሮጀክቱ በኢትዮጵያና በምስራቅ አፍሪካ ሊሰፋ የሚችል ሞዴል እንደሆነም ታስቧል። የአላዲን ሆልዲንግስ ሊቀመንበር ያንግ ሪቻንግ እንደገለጹትም ኢትዮጵያ ሰፊ የገበያ እድልና ከፍተኛ የታዳሽ ኃይል ሀብት ያላት ሀገር በመሆኗ ፕሮጀክቱ ለምግብ ዋስትናና ለስራ እድል ፈጠራ ትልቅ ፋይዳ ይኖረዋልም ብለዋል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በበኩላቸው ግብርና የሀገሪቱን 70% የሰው ኃይል የሚቀጥር የኢኮኖሚ መሰሶ በመሆኑ ይህ ስምምነት ዘርፉን ለማዘመን የሚደረገው ጥረት በእጅጉ እንደሚደግፍም ገልጸዋል። ይህ ትብብር ኢትዮጵያ በቤልት ኤንድ ሮድ ኢኒሼቲቭ ያላት ሚናም የሚያጠናክር ከመሆኑ ባለፈ የሀገሪቱን የኢኮኖሚ ማሻሻያ አጀንዳና የዲጂታል ኢትዮጵያ የ2030 ስትራቴጂን ዳር ለማድረስ ጉልህ ሚና እንደሚጫወት ይጠበቃል ሲሉም አምባሳደሩም ተናግረዋል። አድማጮች የኢትዮጵያ ድምፅ ዜናዎችን በማድመጥ ላይ ትገኛላችሁ። ዜናዎቻችን ወደ እናንተ ማድረሳችን ቀጥለናል። ከውጭ መገናኛ ብዙሃን ወደ ተሰሙ ዜናዎቻችን አልፈናል። የቡርኪና ፋሶ መንግስት በመቶ የሚቆጠሩ የሲቪክ ማህበራትን አገደም። በኢብራሂም ትራውሬ የሚመራው የቡርኪና ፋሶ ወታደራዊ መንግስት በሀገሪቱ ውስጥ የሚንቀሳቀሱ 118 የሲቪል ማህበራት ድርጅቶች ማፍረሱን በይፋ አሳውቋል። እነዚህ ድርጅቶች አብዛኛዎቹም በሰብአዊ መብት ጥበቃ ላይ የሚሰሩም ሲሆን ውሳኔው ወታደራዊ ኃይል እንደ አውሮፓውያን አቆጣጠር በ2022 መፈንቅለ መንግስት ካደረገ በኋላ በሲቪክ ተቋማት ላይ የጀመረው ጥብቅ ቁጥጥር ይበልጥ የሚያጠናክር ሆኗል። የሀገር ውስጥ አስተዳደር ሚኒስትር ኤዜል ዜርቦ እንደገለጹትም እርምጃው የተወሰደው በሐምሌ 2025 የወጣውን አዲስ የሲቪል ማህበራት ደንብ ለማስከበርም ሲሆን ህጉን የማይከተሉ ማንኛውም አካላት ላይ ጠንካራ ቅጣት እንደሚጠብቃቸው አስጠንቅቀዋል። ይህ እርምጃም በሳህል ቀጠና በምትገኘው በዚች ሀገር የዜጎችን የመደራጀት ነጻነት ይበልጥ የሚያጠብ መሆኑን የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። መንግስት ከዚህ ቀደምም የተለያዩ የሰራተኛ ማህበራትና የተቃዋሚ ቡድኖች እንቅስቃሴ ሲገታ የቆየም ሲሆን የአሁኑ በመቶዎች የሚቆጠሩ ማህበራት መፍረስ ግን በሀገሪቱ የዲሞክራሲና የሰብአዊ መብት ጥበቃ የወደፊት ዕጣ ፈንታ ላይ ትልቅ ስጋት ፈጥሯል ነው የተባለው። ቀጥለናል። ሆርሙዝ ሰርጥ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ እንዲከፈት ከስምምነት ተደረሰ። የሆርሙዝ ሰርጥ ለቀሪው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንደሚሆን የኢራን የውጭ ጉዳይ ሚኒስትር አባዝ አራግቺ አሳውቀዋል። አራግቺ ሊባኖስ ውስጥ በደረሰው ተኩስ አቁም ስምምነት መሰረት ነው ሆርሙዝ ሰርጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን ታውጇል ብለዋል። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የሁለት ሳምንት ተኩስ አቁም መፈጸማቸው ይታወሳል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። የውጭ ጉዳይ ሚኒስትሩ የመርከቦቹ ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም ገልጸዋል። ለኢራን ወሳኝ ምላሽ የሰጡት አሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራን የሆርሙዝ ሰርጥ ሙሉ በሙሉ ክፍት መሆኑና ለሙሉ ጉዞ ዝግጁ መሆኑን አሁን አሳውቃለች፣ እናመሰግናታለንም ሲሉም በማህበራዊ ትስስር ገጻቸው አሳውቀዋል። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራንም ብዙ ከዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦች በማስተናገድ ቀዳሚ የሆነውን የሆርሙዝ ሰርጥ ዘግታም ቆይታለች። ለዚህ እገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግ ክልከላ ማድረጓም የሚታወስ ነው። የነዳጅ ዋጋ አሽቆለቆለም። ኢራን የሆርሙዝ ሰርጥ መከፈቱን ባሳወቀች ሰዓታት ውስጥም የነዳጅ ዋጋ ከፍተኛ ማሽቆልቆሉ አሳይቷል። የሆርሙዝ ሰርጥ ለተኩስ አቁም ስምምነቱን ቀሪ ቀናት ለሁሉም ንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀች ጥቂት ደቂቃ ውስጥም የነዳጅ ዋጋ በከፍተኛ ሁኔታ ወርዷል። አርብ ጠዋት ላይ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ እወጃውን ተከትሎ አንድ በርሜል
ከ$90 በታች እየተሸጠ ይገኛል። የድፍድፍ ነዳጅ ዋጋው ከጦርነቱ በፊትም ከ$7 በታች የነበረም ሲሆን መጋቢት ወር መጀመሪያ ላይ ከ$100 በላይ ደርሷል። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 ተሰቅሎ እንደነበረም የሚታወስ ነው። አሁን የሆርሙዝ ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን በማወጇ ዋጋው በአንድ ቀንም ከ$98 10% ቀንሶ ከ$90 በታች እየተሸጠ እንደሚገኝ መረጃዎች ጠቁመዋል። ያዘለቅ ነው ከማለት ውጪ የመካከለኛው ምስራቅ ሁኔታ በፍጥነት ተለዋዋጭ ስለሆነ በቀጣይ ሳምንታት ምን እንደሚፈጠር ከወዲሁ መገመት ግን አስቸጋሪ ይሆናል። አሁን በመላው ዓለም የሰላም አየር እየተነፈሰም ይገኛል ሲሉም ዓለም አቀፍ የፖለቲካ ተንታኞች እያስነበቡም ይገኛሉ። የዶላር ዋጋም በከፍተኛ ሁኔታም በተለያዩ ሀገራት ዋጋ ከፍተኛ ጭማሪ እያሳየ የነበረ ቢሆንም አሁን የዶላር ምንዛሬ ዋጋም በከፍተኛ ሁኔታም እየቀነሰ እንደሚገኝም እየተነገረ ይገኛል። ዓለም ሰላሟ በዚሁ የሚቀጥል ከሆነም የኢኮኖሚ ሁኔታውም እየተረጋጋ እንደሚሄድ የኢኮኖሚ ባለሙያዎች ግምታቸውን አስቀምጠዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 9 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።